ተዘጋጅተውበት እንዳይመጡ ነው። እነማ ሶማሌዎቹ እነሱ አረግሽ አላረግሽም በነገራችን ከሆነች ይሰበሰባሉ። ከሷም የባሱ አሉ ፌመሶቹ ከሷም የባሱ እኔ እኮ የተሻለችዋን መምረጥ እኮ ነው። በእኔ ቤት ታሸንፊያለሽ እርግጠኛ ነኝ። በትንሹ ስንት የምትገባ ይመስልሻል? እሷ ልጅቷን አላየኋትማ። ጌሟን እኮ አላየሁም። እንዴት ነው የምፈርደው? አይ ዝም ብለሽ በግምት ገስ አድርገሽ። ስንት ፎሎ ነው ያላት ልጅቷ? 100 ምናምን። በፎሎ አይገመትም፣ ግን ፌመስ አይደለችም። በጣምም እንደሌሎቹም አይደለችም። ፌመስ አይደለችም። 1 ሚሊዮን ምናምን ፎሎ ቢኖራት ያው ሰው ትንሽ እንትን ሊል ይችላል፣ ግን 2 ሚሊዮን አትገባም። ግን አረ 2 ሚሊዮን ኖርማል ጌም ላይ ትገባለች። ኖርማል ጌም ላይ እስከ 700 ቤጊ ከቢር እንዴት ነው? ሰላም ነው? አንተ ምን ሆነክ ነው? ጠፋክ? ፑሽ አድርግ። እዚህ ቤት መተህ እንደዚሁ በመላጣ መሄድ አይቻልም። 10 ሚሊዮን ብትገባስ እንዴ? ሞተሻላ። የምን እኛ ብቻ ልጃችን ተርፋለች ማለት እንጂ ለምን ተሸነፈች አንልም። የዛ ጊዜ ግን ልጅቷ 1 ሚሊዮን ይሰጣታል ኖርማል ጌም ላይ። ባለፈው ሲሰጧት አይቻለሁ። እንግዲህ አንቺ ቆይ ዝም ብለሽ ነው እንዴ እንደዚህ አይነት እና እፍስ ብታረግሽስ? ወይ ዲቦራ ጉዲታኔ ምን ሆነሽ ነው? 1 ሚሊዮን የሚሰጣት ከሆነ እኮ በጣም አደገኛ ናት ማለት ነው። ኖርማል ጌም ላይ ባለፈው ትሰጣት ነበር መሰለሽ። አንቺም ትላልቅ ፋሚሊ ያለሽ መቼም ዝም ብለሽ አገጭኝ 700 ሺህ ምናምን ሲሰጣት ነበር። ኩዊን ሀቢብቲ የኔ ኩዊኗ 7 ሚሊዮን ባለች ቤኪ ይላል። 5000 አስገባኛ። እንግዲህ ከሄድክ አስገባ። ምንድን ነው ቤኪሳ? ስሚ 7 ሚሊዮን ትገባለች የሚል ሰው አለ እዚህ ስር። አረ ረዛ ቤኪ ያዘርግልኝ ለቀጠሮ ጌም 10 ምናምን ቀን ቀረሻ። በቃ አንቺ ሰው ሰብሰብ እንዲያደርግ ጌም ራሱ ታያ ለምን የምትጫወቺው? እኔማ ከአንቺ ጋር ዝም ብዬ ለወሬ ነው የምትጫወተው። አሁን እኮ የሲሪየስ ጌም አይደለም የቅጣት ጌም። በቃ ማንም ጌም ምንም ነገር እንዳሰጡኝ ቢያቸው በእናትሽ። የዛ ቀን ደገፍ ያርጉሽ አልኳቸው። ምንም ነገር እንዳሰጡኝ ካሁኑ ሪቻርጅ አድርጋችሁ አስቀምጡ፣ አትስጡኝ፣ ምንም ነገር አትስጡኝ አልኳቸው። ግላብ አለ ጌሙ ላይ ግላብ አለው። ቀጠሮ ጌም ግላብ አለው ብላይ ማለት ነው። አይሆንም አልኳት እኔ። አይቅርብሽ ግላብ ካለ ግላብ ይቻላል። በትሪፕል ተጫወቱ። እነሱ ግላብ ላይ በጣም እንትን ናቸው፣ ከባድ ነው። መጠቀም ይችላሉ። የኛዎቹ እኮ ብዙም አይችሉም እኮ ዝም ብሎ ጥሎም። አይ እነሱ ነው በግላብ አትጫወች፣ ኖርማል ይሁን እኮ። ጊፍት እንዳሰጡኝ ጋይስ፣ ዝም ብሎ አሁን ጌም ስጫወት ምናምን ነገር አትስጡኝ። ጌም እንዳትጫወቺ ገስት ምናምን አስገብተሽ አውሪ አወያይ። እነሱ እኮ በውስጥ ነው እኮ ግሩፕ የሚያስሮጥ ታውቂያለሽ። በእናትሽ ለማንኛውም አንቺ ዘነጥም እንዳትይ መካከለኛ ሰው ሆነሽ ነሽ። እሺ አረ ዝነጥ እኔ እኮ የሚገርመኝ ማለት ነው፣ ይቅርታ አድርጊልኝና የቀጠሮ ጌም ሲጫወቱ አንዳንዱ ለቀጠሮ ጌም ሜካፕ ቤት ሄዶ ልክ ሊያገቡ እንደሚሉ ማለት ነው ሜካፕ ይቀባሉ። ከዛ ውማኔር ምን የመሰለ ለብሰው የማያውቁትን በዛ ላይ ደግሞ ጥበብ የሚያምር ስንት ሺህ ብር አውጥተው እዛ ላይ ራሱ እኮ ያወጡት ወጪ እንኳን ሳይመልሱ የሚከስሩ አሉ እኮ። ሰው ዝም ብሎ ኖርማል ልብስ ለብሶ አይመጣም። እኔ አሁን ባለፈው ጌም ስጫወት አላይሽም? በልብሴ እንደውም ሙድ ሲይዙብኝ ነበር። እንደ ማናቸው
ማነት ጉቺ ምናምን እንዴ ምን ሆና ነው ቱታ ነው እኮ ለብሳ የገባችሁ ምናምን ሲሉ ነበር። ገባሽ? እኔም እንደማሸንፍም አውቅ ነበረ። በነገራችን ላይ እንደማሸንፍም አውቃለሁ፣ ያው አውቃለሁ። ግን እንደዛ እንትን ማለት አልፈልግም። ሰው እኮ ሜካፕ ለጌም ብሎ ሜካፕ ይቀባሉ፣ ሄደው ቅንድባቸውንም ይሰራል ለጌም ብሎ ብዙ ነገር። ያውላ መደረግ የለበትም። ገባሽ? እንደዛ ሞራልሽም ደስ አይልም። ከተሸነፍሽ ይከብዳል በጣም እና አንቺ በመካከለኛው ነሽ። ድሮም ዘናጭ ነሽ። ግን ያን ጊዜ እንደ ሄለን አላይሻትም። የእኔ ጊዜ ጥበቧን ትልቅ ዝንጥ ብላ አይ ማማ ሄለን ከኔ ጋር ከተጫወተች በኋላ ራሱ ቫይራል ራሱ ወጣ እኮ ሄለን። አይ ሄለን ጉዲ ንጎት ይበር ፈረንጆቹ ወዴት እንደገቡን ያጣሁት እኮ የዛ ቀን። እኔ እኮ ፈረንጆቹ ስጠብቅ ነበር። ይሄን ጋይስ ወልገር ጋራሚ የቀጠሮ ጌም ቀን ግን እኮ እግዚአብሔርን የጠበቅሽው ሰው እኮ አይመጣም። ወላሂ እውነትሽን ነው። አንቺ በቃ እንመጣለን አለን የሚሉኝ ሰው የዛ ቀን አይመጣም። ወይ ስልካቸው በራሴ የማይቻለው በሰው የማይቻለው ነው። የቀጠሮ ካለቀ በኋላ እየመጡ ስልኬ ባትሪ ጨርሶ ነው ምናምን ይላል፣ ተኝቼ ነው ምናምን ይላሉ። አንቺ እነሱን እየጠበቅሽ ግን ሌላ ሰው ይመጣል። ወላሂ እኔ ራሱ ሰቦናን አወቅሽው አይደለ? ጭራሽ ጭንቅላቴ ውስጥ ሰቦና ይመጣል ብዬ አላሰብኩም። ግን 10 አንበሳ ነው ያወረደው ብቻውን መጥቶ ማለት ነው። አስቢ፣ አልነገርኩትም ይመጣል ብዬም ወላሂ አላሰብኩም። እኔ ሰርፕራይዝ ያደረገኝ ሰቦና ነበረ። ቢኮዝ አላሰብኩም ይመጣል ብዬ። እሱ ደግሞ ቆየ ጌም ላይ መሄድ ትቷል፣ ቆይቷል፣ በጣም ቆይቷል። እና ሲመጣ በጣም ነው የደነገጥኩት። እና እንደዚህ አይነት አጋጣሚዎች አሉ። እኔ ላስት ጌም ስጫወት ማለት ነው እኔም አይመጡም ብዬ ጌም ያቆሙ ሰዎች ናቸው መጥተው ሰፖርት ያደረጉኝ። ያቆሙ ሰዎች ከነጭራሹ ነው የትም ጌም ላይ የማይሄዱ ሰዎች ማለት ነው መጥተው ሰፖርት ያደረጉኝ። ባይመጡ ኖሮ ተዋርጄ ነበር። ተዋርጄ ያችንም ተሸንፌ በዛ ላይ ስኮሬም ተይስኪ ጌም ላይ ጠበቁ መጥተው ያውቅ ከይሰዲን ወልገር ጋራሚ ግን ያልጠበቅሻቸው በቃ ጭንቅላት አእምሮች ላይ የሌሉ ሰዎች ይመጣሉ። እነሱ ናቸው ደግሞ እኮ በደንብ የሚሰጡሽ። የሚገርምሽ ከጠበቅሹ ሰው ጌመሮቹ ራሱ ይመጣሉ አይደለም ብዬ አስባለሁ። አንዳንዶቹ ብዬ አስባለሁ። እንግዲህ ማኪዬ አብሽር ታሸንፊያለሽ። እኔ እንትን እኮ ነው አሸንፋለሁ ብዬ ጭንቅላቴን አሳምኜ መግባት አልፈልግም። እንደዛ ሆነ ይከፋል በጣም ላይ መሸነፍ። በነገራችን ላይ ሰው አሁን አንዳንዱ ሰው አብዛኛዎቹ ይሁን አንዳንዶቹ ይሁን ብቻ እንደዚህ ነው የሚያስቡ። ቀጠሮ ጌም ሲጫወቱ ማለት ነው የሚያዩት የሚያገኙትን ነገር ነው። እኔ ግን ለምን አንድ አንበሳ አላገኝም? ዊን ማድረግ ብቻ ነው የምፈልገው። ዊን ማድረግ ለኔ በጣም ትልቅ ነው። ገባሽ? ማለት መሸነፍ የሚባል ነገር አልወድም። እና እንደዛ ያው ደግሞ ሲጀመር ያኑ እንጂ አሁን የቀጠሮ የሚያክል ነገር ስትሸነፊ እንዴት እንደሚያስጠላ። አንቺ ኖርማል ጌም ስትሸነፊ ራሱ እንዴት ነው የሚደብረው? እንኳን አዎ፣ በዛ ላይ 3 2 ምናምን ሲቀጠቅጡ ይደብራል። የቀጠሮ ጌም ማለት ነው። በዛ ላይ ደግሞ ቤስት ኦፍ 3 ነው። ገባሽ? 2 ጊዜ ማሸነፍ አለባቸው ጌሙን ለማሸነፍ። ደግሞ እኮ የሚገርመው ነገር ስትሸነፊ እዛው ጋር ሙሉ ህዝቡ የሚስቀውስ እኔ እኮ የሰው ጌም እጄ ሳይ አሁን ሄለን ስትጫወትም አይቻልም። ብዙ ሰው አይቻለሁ። በቃ ሙሉ ሰው ዝም ብሎ ይስቃል። አይዞሽ ችግር የለው ምናምን አይሉም። ይሄንን አሻንጉሊት ያንጋጉታል። ጥሩ አይደለም እንደዛ። እኔ ድርግም አርግቼ ነው የምወጣው። ለጭንቅላትሽ እኮ ነው የሚደብረው።
ይከፋሻል። አስቢ፣ በዚህ ከፍቶሻል። እንደገና ኮሜንታተር አይረዳሽ፣ ሰው አይረዳሽ፣ ሰው ሲያሾፍብሽ ምናምን በጣም የሚደብ እውነት እኔ አሁን ደርሶብኝ አያውቅም፣ ግን ሳስበው በጣም ይከብዳል። በጣም እንጂ እንደዛ ተሸንፈሽ አታውቂማ። 2 ጌም ነው የተጫወትኩት፣ ሁለቱንም በሪከርድ ነው የተጫወትኩት። እንደ ኢትዮጵያ ለመጀመሪያ ጊዜ ሜቀቱ ሬሰ ጋይስ በ65,000 እንዳውም ማንም ሰው እንደዛ ታይቶ አይታይ። ያን ጊዜ አንድ ሰው ራሱ አልነበረም። ከዛ በሁለተኛ ሪከርድ የሰበርሽው አንቺ ነሽ? አዎ እንደዚህ በብዛት 68,000 ሰው ነበርና በቃ ሰው ራሱ ግርም፣ እኔ ራሴ ግርም ምን ያለኝ ምንድነው ብዬ ገባሽ፣ ደነገጥኩኝ። የሆነ መንግስት የሆንክ ያልተሰማኝ ምንድነው ይደረገ። ከዛ የአሁኑ ስንት ነበር? 100,000 ነው። ኦልሞስት 14,000 14,000 ዋው ደስ ይላል። እንግዲህ እስቲ ይሄ ላስት ጌም ነው ጋይስ፣ ላስት ጌም እንጫወት። እናንተ ያላ ጋይስ ታበረ በሴቶች እየመራች ነው። የእሷ ናት የምትመራው። ማንም አልሰበረማ። ሰሜጅራ ጋይስ ዱባርቲዳን በወንዶች አለ በወንዶች የጌምሽ ቀን በአጠቃላይ ያገኘሽ ኮይን ስንት ነው? አይ እንደዛ አልደመርኩትም፣ አላየሁትም። እንደዛ ምን ያደርግልሻል? ጃኒ 100,000 አልሞላችም እኮ ጃኒ 90,000 ነበረች። 90 ምናምን ሺህ። 100 አልገባችም። ሀቢባም አልገባችም ነው ጋይስ። ወልገርጋራኔ ሴገራኔ እንገልበር ፋጡም ሽትያ አከምሰ ሀቢባ 90 ስንት ነበረ የመጨረሻው? ሚለ ወይ አገር ሚዲያ ሀነረት ነጊው ማይፊስን በወንዶች አስሊ ነው። አስሊም እንደኔ እኮ ነው 13 14 እኮ ነው እኮ በወንዶች። እሱ ሪከርዱን አንቺ በሴቶች ነው የምልሽ። እሱ በወንዶች እንደኛ ግን ጆን ዳንኤልም እኮ አለ። ስንት ነው የታየው ሰው? ካስሊ በጣም እንደ ጆን ዳንኤል 100,000 ጆን ዳንኤል 100,000 ብቻ አይደለም። ስንት ነበረ ጋይስ? ጆን ዳንኤል 100 ስንት ነበረ ጋይስ? ዲበቆፋ በሪኒ ዲበቆፋ በር ጋይስ 126,000 ገብቶ ነበር ጆ። ኦኬ አይ ቲንክ ጆን ዳንኤል 126,000 ገብቶ ነበር መሰለኝ ጋይስ። ወልገርጋራሜ ግን የቀጠሮ ጌም አይደለማ። ጆሲ ታስሮ ሲፈተና አይደል? እንደዚያ ግን ጌም አይደለም። ራቺ ስንት ነበር? ራቺ 100,000። ቴንክ ዩ ሶ ማች 100,000 3,000 ጋይስ። ራቺ መቅሰብን ነበር ያሸነፋት። መቅሰብ ደግሞ ብሬድ ገለቶም መቅሰብ ናና በኮይን አንደኛ እስካሁን ስትነበር ያገኘችው 12 ሚሊዮን ያገኘችው ከሙባረክ ጋር አይምርክ። ፋጡሽት የልቡ ቴንክ ዩ ሶ ማች ሀቢብቲ አና። ኧረ እሷ ከባድ ናት እኮ። ቆይ አለች እንዲያውን አላየኋትም። እራቻ አሸንፏታል መቅሰብን። ያ እኮ ራቺ በስንት ነበር ያሸንፋት? 6 ሚሊዮን ነው ስትገባ ነበር እዛ ነገር
ያሸነፋት። ድሮና አሁን አንድ አይደለም። አሁን ኮይኑ ራሱ በረከት የለውም። ድሮ ኮይኑ እኮ 12 ሚሊዮን ነው። የሰው ብዛት ምን ያደርጋል? ዋናው ስኮር ነው። እሱማ ልክ ነሽ። እሷ በስንት ሰው ነው ያሸነፈችው? እሷ የዛኔ 20 ምናምን ሺህ ሰው ነበራት። እሱ አይ ሰውም እንደ ጊፍት ነው እንጂ በፍቅር ለፍቅር ስለሚወድሽ እኮ ነው ቁጭ ብሎ የሚያዩሽ እንዴ። ስራቸውን ትቶ ብዙ ሰው አሁን ስራ ቦታ መዳን ቤት እየሰሩ ራሱ የዛን ቀን በቃ በስንት ሁሉም ሰው ብዙ ሰው አለ ስራውን ትቶ የሚያይሽ ትላልቅ ሰዎች እንዴ ምን ሆናችሁ ነው? አሁን አንቺ በቃ እንትን በይ ወላሂ ይሄ ጌም ላይ ምን እንዳቲ መጫው አለብሽ። እናትሽ በጣም ምታይ ያ ቴንክ ዩ ሶ ማች ይብሳ መጫው